በምድር ላይ ብዙ አስገራሚ ነገሮችን ሰምተን እናውቅ ይሆናል። አዎ ብዙዎቹ አስገርመውናል። ለጆሮአችን አዲስ ነገር ነግረውን ለዓይናችን መገረምን ሰጥተውን አልፈዋል። ሰዎች ራሳቸውን ለዓለም ለማሳየት አለፍ ሲልም የህይወታቸውን የህልም ነጸብራቅ ለማሳካት ከባድ የሚመስሉ ጉዳዮችን ይከውናሉ። ይህንን የሚያደርጉት አንድም ለህልማቸው ወዲህ ደግሞ በሰዎች ዘንድ ከበሬታ ለማግኘት ነው። ስለ አንዲት ወጣት ጀግና ሴት እንንገራችሁ። አፍሪካዊ ሞሮኮዊት ወጣት ነች። ከ3 ዓመት በፊት ዓለምን ለመዞር ጉዞዋን ትጀምራለች። 3 ዓመታትን ከመንደሯ ከሀገሯ ከቤተሰቦቿ የራቀችው ሳይክለኛ በወርሃ መስከረም 2018 ዓ.ም አዲስ አበባ ደርሳለች። 3 ዓመት ሙሉ በሳይክል ትጓዝ ነበር። በእርግጥ ሁሉም ጉዞ አልጋ ባልጋ አልነበረም። ለህልም ስኬት ምን ያህል ዋጋ ይከፈላል? ምንስ ያክል ርቀት ይካሄዳል? ብዙዎች አንድም ሳይነሱ አንድም ሳይደርሱ ከመንገድ ላይ ቀርተዋል። የህልማቸውን ጫፍ ሳይመለከቱ ከተራራው ዳገት ጫፍ ላይ ሳይደርሱ መሃል ላይ ቀርተዋል። ለህልማቸው ከሚጓዙት መካከል አንዷ ናት። ይህንን ጉዞ እንዴትና ለምን እንደጀመረችው እንዲሁም አስቸጋሪ የሚባለውን ጉዞዋን እንዴት እንደተወጣችው እነሆ ከራሷ አንደበት እንሰማዋለን። ማሪያ እባላለሁ። እድሜ 30 ነው። ከሞሮኮ ነው የመጣሁት። ከሀገሬ ወደ ኢትዮጵያ በብስክሌት ነው የመጣሁት። 31 የአፍሪካ ሀገራትን በብስክሌት ዞሬያለሁ። ጉዞዬን የጀመርኩት ከ3 ዓመታት በፊት ነበር። ማሪያ በሳይክል 32 የአፍሪካ ሀገራትን ዞራለች። ዓለምንም የመዞር እቅድ አላት። ቅድሚያ ግን ለመወዳት ለአፍሪካ ለአህጉሬ ብላ ከአፍሪካ ጀምራለች። ታዲያ በ32 ሀገራት የቆየው ጉዞዋ ወደ ኢትዮጵያ ማድረሷታል። ከሞሮኮ ካዛብላንካ የጀመርኩት የሳይክል ጉዞ የደቡብ አፍሪካ ባህር ዳርቻዎችን አካሉ ከዚያም ወደ ምስራቅ አፍሪካ ኬንያ ቀጥሎ አሁን ደግሞ ወደ ኢትዮጵያ ደርሷል። ወደ ኢትዮጵያ ስመጣ ምስራቅ አፍሪካ ላይ መጀመሪያ ኬንያ ነበር የደረስኩት። ከዚያም በኦሞ ስምጥ ሸለቆ አቆራርጬ ኮንሶን፣ አርባ ምንጭን፣ ሻሸመኔን አልፌ ነው አዲስ አበባ የደረስኩት። በጣም የወደድኩት ነገር አንዱ ሁሉም የከተማዋ መንገዶች ለሳይክል ምቹ ናቸው። እናም ይህ አስደስቶኛል። ሌሎች አፍሪካ ሀገራትም ይህንን ልምድ እንደሚወስዱ ተስፋ አደርጋለሁ። ሳይክል ለጤንነት ለወዳጅነት በጣም ጥሩ ነገር ነው። እናም የአዲስ አበባ የሳይክል መንገዶች አስደንቀውኛል። አዲስ አበባ ላይ ብዙ ቦታዎችን ጎብኝቻለሁ። ሙዚየሞችን፣ ትልቁን ላይብረሪና መርካቶን ጨምሮ ሁሉም ቦታዎች ለኔ ቆንጆ ነበር። ከኢትዮጵያ ምግብ እንጀራ ፍርፍርን በጣም ወድጄዋለሁ። በቀን 2 በላው ሁላ ነበረ። ኢትዮጵያ ውስጥ ብዙ ቦታ ጎብኝቻለሁ። በተለይ በኦሞ ስምጥ ሸለቆ የተለያዩ ብሔሮችን አይቻለሁ። በትግራይ አክሱም አካባቢ ታሪካዊ ቦታዎችን ጎብኝቻለሁ። ታሪካዊቷን ሀረርንም የመጎብኘት እድሉ ነበረኝ። እናም ኢትዮጵያ ውስጥ የተለያዩ ቦታዎችንም ጎብኝቻለሁ። አዎ ኢትዮጵያ በአፍሪካ ከሚገኙ ከፍተኛ የቱሪስት ፍሰት ያለባት ሀገር የመሆን እድል አላት። ምክንያቱም በርካታ ታሪካዊ ስፍራዎች ስላሏት። የኢትዮጵያ ባህል በጣም ብዙ ነው። ተፈጥሮውም እንደዛው ከኦሞ ስምጥ ሸለቆ እስከ ሰሜን ተራሮች ደናክልን ጨምሮ። ይህ ማለት በአፍሪካ ምርጥ የቱሪስት መስህብ ያላት ሀገር የመሆን እድሏ ሰፊ ነው እንደማለት ነው። Attraction in Africa. ኢትዮጵያ በጣም ጥሩ ሀገር ነች። ብዙ ባህል፣ ብዙ ተፈጥሮ አላት። በተለይ የቡናው ነገር ግን ለኔ ልዩ ነው። ኢትዮጵያ ስመጣ ለ1 ወር ነበር። ነገር ግን የሀገሪቷ ታሪክና ተፈጥሮ እጅግ ስለማረከኝ የቆይታ ጊዜ ለተጨማሪ 1 ወር አራዝሜ ነው የጎበኘኋት። I think Ethiopia is the best coffee in the world. No, I don't think, I'm sure. I drink 6 coffees every day because it's really nice. ኢትዮጵያ በብዙ ባህሎቿ ትታወቃለች። ውብ ተፈጥሮና ጥሩ ቡና አላችሁ።
እኔ ወደ ኢትዮጵያ ስመጣ ከብዙ ባህሎች ጣፋጭ ምግቦች ባሻገር ጥሩ ሰዎችን አግኝቼበታለሁ። And also very nice people. I love adventure. በህይወቴ አድቬንቸር የተሞላበት ጉዞ እወዳለሁ እና ይህንን በማድረጌም ደስተኛ ነኝ። አፍሪካዊ ስለሆንኩ አፍሪካን እወዳለሁ። እናም የተለያዩ የአፍሪካ ሀገራትን መጎብኘት እፈልግ ስለነበረ ነው ጉዞዬን የጀመርኩት። Countries like by myself. Yeah, I'm sharing also about my country. ሌሎች ሀገራትን ስጎበኝ ስለ ሀገሬም እነግራቸዋለሁ። ስለ ሞሮኮ ለማስተዋወቅ ጥሩ እድል ነው የገጠመኝ። With the other countries. በዚህ ጉዞዬ ላይ ከሰዎች ጋር ስገናኝ በጣም ደስ ይለኛል። አልጨነቅም። የዚህ ፈታኝ ጉዞ ምርጡ አካል ህዝቡ ነው ብዬ አስባለሁ። The best part of this adventure is the people. Yeah, the unique experiences. እያንዳንዱን ሀገር ለማየት በተጓዝኩባቸው ሁሉ ባህላቸው፣ አኗኗሯቸው፣ እንግዳን እንዴት እንደሚቀበሉ አይቻለሁ። ይህ ሁሉ ለኔ ትልቅ ልምድ ነው። So this is the best. የህልም ስኬትን ለማሳካት በሚደረግ ጉዞ ላይ ከባድ የሚባሉ ፈተናዎች ይገጥማሉ። አንድም መታመም፣ አንድም መውደቅ፣ አንድም መዘረፍ፣ አንዳንዴ ደግሞ ከባድ በሚመስሉ የተፈጥሮ አደጋዎች መፈተን የግድ ነው። ታዲያ እነዚህ ሁሉ ግን የዚህ የህልም ስኬት ጫፍ ላይ ለመድረስ የሚደረጉ ፈተናዎች ናቸው። ይህንን ፈተና አልፎ ከስኬት ለመድረስ ሁሉንም በትዕግስት በጊዜ ማለፍ ግድ ይላል። ማሪያ ይህንን ሁሉ ተጋፍጣለች። በጉዞ ላይ ከገጠመኝ ፈተናዎች አንዱ የአየር መቀየር ነው። እንዲያውም አንዴ በክረምት ውስጥ አንድ ቦታ ላይ አንድ ወቅት የወባ በሽታ አጋጥሞኝም ነበረ። እናም እንዲህ አይነት አጋጣሚዎች ጉዞዬን ከባድ አድርገውታል። የጉዞ አንድ አካል ነው ብዬ መድኃኒት ወስጄ ጉዞዬን ቀጥያለሁ። It's part of the adventure, so I don't complain a lot. I'm planning to fly to Madagascar. ቀጣይ እቅዴ ወደ ማዳጋስካር መሄድ ነው። ቀደም ብሎ ወደ ሱዳን መሄድ ነበር ሐሳቤ። ነገር ግን በዛ ያለው የሰላም ሁኔታ ጥሩ ስላልሆነ ሐሳቤን ወደ ማዳጋስካር ቀየርኩ። So I'm going to Madagascar. People are very nice. ባህላችሁን፣ ታሪካችሁን ስለጎበኘው ደስ ብሎኛል። በመምጣቴም በቆይታዬም ደስተኛ ነኝ። ስለተደረገልኝ ሁሉ አመሰግናለሁ። Very nice to meet Ethiopian people here. ህልምን ለማሳካት መልሶ መተኛት ሳይሆን በቆም እየሄዱ የህልምን ስኬት ጫፍ እያለሙ መጓዝ፣ መጣር፣ መልፋት ያስፈልጋል። ማሪያ ያደረገችው ያንን ነው። ህልሟን ለመኖር ሐሳቧን ስኬት ላይ ለማድረስ እጅግ አስቸጋሪ በሚባሉ ተፈጥሮዎች መካከል እያቋረጠች ከማታውቀው ህዝብ ከማታውቀው ማህበረሰብ ጋር እንደ አዲስ እየተዋወቀች እየተላመደች 32 ሀገራትን አቆራረጠች። ይህ እንደ ቀላል የሚታይ አይደለም። ለዚያውም ደግሞ በሴት ሲሆን እጅግ በጣም ፈተናው ከባድ ነው። ማሪያ ግን ያንን ሁሉ አሸንፋለች። ህልሟን እየኖረች ነው። በቀጣይ ከአፍሪካ አህጉር ተሻግራ መላ አውሮፓን፣ አሜሪካንና ዓለምን እንደምትዞር ህልም አላት። ይህ ሁሉ የሚሆነው በራሷ ጥረት ነው።